ጥሩ እግዚአብሔርን እጅግ እናመሰግናለን። በእርሱ ለሚታመኑት የእግዚአብሔር ምሪት የሚል ነው ርዕሰ ጉዳያችን። ስንተረጉም እግዚአብሔር ሕዝቡን እንደሚመራ ማሳየት ነው ማለት ነው። መዝሙር 25 ላይ ዓላማችን ምንም እንኳን እግዚአብሔር ሕዝቡን እንደሚመራ ቢነግረንም የተወሰኑ ሰዎች እንደሆኑ እናያለን። እነዚህ የተወሰኑ ሰዎች በምን ምክንያት ነው የተወሰኑ ስንል በእምነት ምክንያት መሆኑን እናያለን ማለት ነው። በእምነት ምክንያት ነው። አያችሁ፣ በእርሱ የሚታመኑ መሆናቸውን እንመለከታለን ማለት ነው። እንግዲህ ግባችን በእምነት ብንጠባበቅ እግዚአብሔር አምላካችን እንደሚመራን ታሪካችንን እንደሚቀይር ማሳየት ነው። 40 ቁጥር 30 ጀምሮ ያለውን እርሱም በመተማመን ብንጠብቅ እንደሚመራን ማሳየት ነው ማለት ነው። ከዝርዝራቸው የመጀመሪያው እንግዲህ እግዚአብሔር የሚመራቸው ሰዎች ባህሪያት ምን እንደሚመስል እናያለን ማለት ነው። እግዚአብሔር የሚመራቸው ሰዎች ባህሪያት አንደኛው የአምልኮ ሕይወት ያላቸው መሆኑን እናያለን። የአምልኮ ሕይወት ያላቸው ናቸው። ቁጥር 1 እና 2 የሚያሳየን ያንን ነው። አቤቱ ወደ አንተ ነፍሴን አነሳለሁ፣ አምላኬ አንተን ታመንኩ፣ አልፈር፣ ጠላቶች በእኔ አይሳቁብኝ የሚለውን ስታዩት ጥቅሉ የሚያሳየን ስለ አምልኮ ሕይወት ነው። ምንድን ነው የአምልኮ ሕይወት ካል ዳዊት እግዚአብሔር ሆይ ነፍሴን ወደ አንተ አነሳለሁ እያለ የሚናገረው ለእግዚአብሔር ሕይወቱን አሳልፎ እየሰጠ እንደሆነ የአምልኮ ሕይወት እንደሆነ ይሄ ይታመናል ማለት ነው። እንግዲህ ምሪት ከአምልኮ እንደሚጀምር ነው እዚህ ላይ የምንመለከተው። ምሪት የሚጀምረው ከማምለክ ነው። ወደ አንተ አነሳለሁ የሚለው በዛ ጊዜ የነበሩ ሰዎች ስጦታቸውን በእግዚአብሔር ፊት ከፍ ያደርጉ ነበር። የተለያዩ መስዋዕቶቻቸውን በእግዚአብሔር ፊት ከፍ ያደርጉ ነበር። ዳዊት ግን ከፍ እያደረገ ያለው በእግዚአብሔር ፊት ነፍሱን ወይም ራሱን ነበረ ማለት ነው። ወዳጆቼ ይህንን እንድትገነዘቡ ያስፈልጋል። እንግዲህ ምሪት እግዚአብሔር እንዲመራን እግዚአብሔርን ማምለክ አለብን ነው። እግዚአብሔር የሚመራው እነማንን ነው ብትሉ የሚያመልኩትን ሰዎች እንደሆነ ይህ ክፍል ይነግረናል። ሕይወታችንን ወደ ራሳችን ሳይሆን ወደ እግዚአብሔር ማንሳት አለብን ነው። ሕይወታችንን ወደ ራሳችን በምናነሳው ጊዜ ራስ ወዳድ ነው የምንሆነው። በራሳችን ዙሪያ ነው የምናስበው። ስለኛ ነው ሁልጊዜ ግድ የምንሰኘው ማለት ነው። ሕይወታችንን ወደ እግዚአብሔር በምናነሳበት ጊዜ ግን ፈቃድህ በሕይወቴ ይሁን፣ አንተን ለማምለክ ራሴን ሰሚት አደርጋለሁ፣ አስገዛለሁ የሚለውን ነው የሚያሳየን ማለት ነው። ስለዚህ ወዳጆች ሆይ አነሳሳችን ለራስ ክብር ከሆነ በተሳሳተ መንገድ እንድንሄድ እግዚአብሔር ይተወናል ማለት ነው። አነሳሳችን ወይም በእግዚአብሔር ፊት ራሳችንን የምናቀርብበት ሞቲቭ ለራሳችን ክብር ከሆነ በራሳችን መንገድ እንድንሄድ እግዚአብሔር ይተወናል ወይም ዝም ይለናል ማለት ነው። ምክንያቱም እሱ አስገዳጅ አምላክ ስላልሆነ ነው። ያዕቆብ ምዕራፍ 4 ላይ አንድ ክፍል ባነብላችሁ ጥሩ ይሆናል ብዬ አስባለሁ። ይህን የተናገርኩትን ትንሽ ሊገልጥልን የሚችል ክፍል ስለሆነ ምዕራፍ 4 ቁጥር 3 ላይ ምን ብሎ ይናገራል? ትለምናላችሁ በምቾቶቻችሁም ትከፍሉ ዘንድ በክፉ ትለምናላችሁና አትቀበሉም ይላቸዋል። ወደ እግዚአብሔር አነሳለሁ ሲል ወደ እግዚአብሔር የምናነሳበት ሞቲቭ፣ አስተሳሰቡ ተመልከቱ፣ ለራስ ክብር ከሆነ ይተወናል። ያዕቆብ ለተደራሲያን እየለመናችሁ ነው በእግዚአብሔር ፊት የምትለምኑበት እንትን ግን ሐሳቡ ግን በክፉ ነው የምትለምኑት። ለዚህ ነው አነሳሳችን ወይም ለእግዚአብሔር ፊት ራሳችን የምናቀርብበት ለራስ ክብር ከሆነ በተሳሳተ መንገድ ወይም ያንን ክፉ መንገድ እንድንሞክረው ዝም እንደሚል እዚህ ላይ እናያለን። በዋናነት እዚህ ነጥብ መመልከት ያለብን እግዚአብሔር የሚመራው እነማንን ነው ካልን የአምልኮ ሕይወት ያላቸው ነው። እግዚአብሔርን በእውነት የሚያመልኩ ሰዎችን እግዚአብሔር እንደሚመራቸው እናዛምደው። አንደኛውን ነጥባችንን ስናዛምደው አደርግ እፈልጋለሁ እንላለን አንዳንድ ጊዜ በስሜት። ያ የእግዚአብሔር ፍቃድ ግን ምንድን ነው?
ለእኔና ለእናንተ የእግዚአብሔር ፈቃድ ምንድን ነው? ጌታ ኢየሱስ ላይ የእግዚአብሔር ፈቃድ ስለ ኃጢአተኞች መከራ እንዲቀበል ነበር። ያ የተቀበለው መከራ እጅግ ከባድ ነበር። የእግዚአብሔር ፈቃድ ምንድን ነው የሚለውን ወዳጆች ፈቃዱን ከመፈለግ በፊት ዓላማን ተመልከት ነው እናዛምድ። ፈቃዱን ከመፈለጋችን በፊት ዓላማችንን እንመልከት። ዓላማችን የእግዚአብሔርን ክብር የሚያስቀድም ነው ወይስ የራስን ክብር የሚያስቀድም ነው? ዓላማችንን መመልከት አለብን። እያልክ ያለው ምንድን ነው? የእግዚአብሔር ፈቃድ በሕይወቴ እንዲሆን እፈልጋለሁ እንላለን። ነገር ግን ብዙ ጊዜ እንደሱ አይደለም። ከዚህ የተነሳ ፈቃዱን ከመፈለጋችን በፊት የኛን ዓላማ ማወቅ አለብን። ዓላማችን ምንድን ነው? ከእግዚአብሔር ሐሳብ ጋር የሚጣጣም ወይስ አይደለም የሚለውን መለየት አለብን። የእግዚአብሔርን ክብር ወይስ የራሳችንን የሚለውን እንድናይ ነው እዚህ ላይ እና ወደ አንተ ነፍሴን አነሳለሁ፣ አምላኬ አንተን ታመንኩ፣ አልፈር፣ ጠላቶቼ በእኔ አይሳቁብኝ የሚለው ጥሩ ነው። ልመናው መቅረቡ ወደ እግዚአብሔር ነፍሱ ማቅረቡ ጥሩ ነው። እዚህ ጋር ጠላቶቹ እንዳይስቁበት ለራሱ ክብር አስቦ ነው ወይስ እግዚአብሔር አምላክ ስለሆነ የእግዚአብሔር ክብር ይታይ ዘንድ ነው? እዚህ ላይ ወዳጆቼ ይሄ ሰው ይፈልግ የነበረው የእግዚአብሔርን ክብር እንደነበረ፣ እግዚአብሔርን ከፍ ለማድረግ እንደነበረ ይታመናል ነው። ሁለተኛው ነጥብ ስንመለከት የመጠበቅ ህይወት ያላቸውን ነው እግዚአብሔር የሚመራው። ስለ መምራት የሚለውን ፖይንት ብቻ ነው የምንነጋገረው። ቁጥር 3 ላይ ተመልከቱ እንደሚል አንተን ተስፋ የሚያደርጉ አያፍሩም፣ በከንቱ የሚገበዙ ያፍራሉ ይላል። የተለያየ ትርጉም ማየት ትችላላችሁ። እግዚአብሔርን ተስፋ የሚያደርጉ እንደማያፍሩና በከንቱ የሚገበዙ ደግሞ እንደሚያፍሩ ይናገራል። በእርግጥም አንተን የሚጠብቅ ሰው አያፍርም። በሌላኛው ትርጉም ስናየው እንግዲህ በመጠበቅ ነው። በሌላ ቋንቋ ጊዜ አይባክንም ነው። እግዚአብሔርን በምንጠብቅ ጊዜ ወዳጆቼ የመጠበቅ ህይወት ያላቸው ብያቸዋለሁ። እግዚአብሔርን በምንጠብቅበት ጊዜ ጊዜያችን የባከነ ይመስለናል። መቼ ነው የሚመጣው? አንዳንድ ሰዎች ጠብቀው በቃ እግዚአብሔር ቀርቷን ይላሉ። ሌሎች እንደውም እስከናካቴውም የለም ማለት ነው ይላሉ። ወዳጆች ሆይ እግዚአብሔር በራሱ ጊዜ ነው የሚመጣው። ልንጠብቅ እንደሚገባን ይሄ ክፍል ይነግረናል። በእርግጥም አንተን የሚጠብቅ ሰው አያፍርም የሚል ነው አጠቃላይ ንግግሩ ማለት ነው። በሌላ ቋንቋ ምን ማለት ነው? እንግዲህ በምንጠብቅበት ጊዜ እያባከንን አይደለም፣ እንደውም መተማመንንና እርግጠኝነትን እየገነባን ነው ማለት ነው። እግዚአብሔርን በትክክል የምንጠብቅ ከሆነ በእርሱ ላይ ያለን መታመን እየጨመረ ነው፣ እርሱ ላይ ያለን እርግጠኝነት እየጨመረ ነው እንጂ ጊዜ እያባከንን ታይማችንን ዌስት እያደረግን እንዳልሆነ ይህ ክፍል ያሳየናል ማለት ነው። ቅድም ያነሳሁላችሁ ግባችን ላይ የምንመለከተው ትንቢተ ኢሳይያስ ምዕራፍ 40 ቁጥር 31 ወይም ከ30 ጀምሮ ያለውን ስትመለከቱ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ምን ያደርጋሉ ይላል? ያድሳሉ። እንግዲህ ተገደው የሚጠብቁ ሰዎች በእርግጥ ኃይላቸው ይታደሳል። እንደ ንስር ነው የሚለው። እንደው ንስር 40 ዓመት ሲሞላው እንደምታውቁት እንደሚያረጅ ይነገራል። ጥፍሮቹ ያረጃሉ፣ ላባዎቹ ያረጃሉ፣ ክንፉ ይደክማል። ስለዚህ እንደገና ለመታደስ ጥፍሮቹን መነቃቀል አለበት፣ ላባዎቹን መነቃቀል አለበት። መንቁሩ ይታጠፋል፣ እንደዚህ መጥቶ ሌላኛው ጋራ እንደዚህ ይታጠፋል። ስለዚህ እንደፈለገ ብድግ አድርጎ ማንሳት አይችልም። ያን የታጠፈውን መንቁር አለት ላይ እንደሚሰብር በዚህ ዙሪያ ያጠኑ ሰዎች ይናገራሉ። በኃይል እየሄደ አለቱ ጋር እያጋጨ መንቁሩ ያ የተሰበረው እስኪያድግ ድረስ አይበላም። አስቡት እንግዲህ ጥፍሮቹን በገዛ ፈቃዱ ይነቃቅላቸዋል፣ ላባዎቹን ይነቃቅላቸዋል። እንደዚህ አይነት ንስር በምታዩበት ጊዜ በቀላሉ ትንሽ ልጅ እስኪይዘው ድረስ ይደክማል። ያም የሆነው ግን የተነቃቀሉት አካላት የአካሉ ክፍሎች እስኪያቆጠቁጡና እስኪበቅሉለት ድረስ ነው። እነዚህም ፕሮሰሶች ካለፈ በኋላ ነው ሌላ 40 ዓመት እንደገና በኃይል የመብረር በኃይል የማየት ሩቅ የመጓዝ ዓላማውን የሚያሳካው።
ስለዚህ እግዚአብሔርን የሚተማመኑ ሰዎች የመጠበቅ ህይወት ያላቸው ስንል እግዚአብሔርን በመተማመን የሚጠብቁ ሰዎች እንደ ነስር ኃይላቸውን ያድሳሉ፣ እንደ ነስር ይወጣሉ፣ እንደ ነስር ይሮጣሉ፣ እንደ ነስር ይሄዳሉ፣ አይደክሙም፣ አይታክቱም የተባለው ለዚህ ነው። ስለዚህ ያ ነስር ዝም ብሎ ኃያል አይሆንም። መሰበር ያለበትን በፈቃዱ ሰብሮ ነው። መውደቅ ያለበትን በፈቃዱ ጥሎ ነው። እኔና እናንተስ እግዚአብሔር የማይፈልገውን ባህሪ ለማስወገድ ምን ያህል ፈቃደኞች ነው የምንለው? እኛ ራሳችን የምናውቀው፣ ሰዎች ሲነግሩን ደግሞ ደስ ማይለን ያ ነገር እንዲወገድ ምን ያህል ፈቃደኞች ነን? ንስሩ በራሱ ፈቃድ ነው ሰባብሮ የሚጥለው። እንግዲህ ይህንን ቁጥር 2ን ስናዛምድ እግዚአብሔርን ስትጠብቁ አትቸኩሉ፣ የእርሱ ጊዜ ፍጹም ነው። እግዚአብሔርን በምንጠብቅበት ጊዜ ግን ምን እንሆናለን? እንቸኩላለን። እንደውም የኢሳያስ መጽሐፍ የሚያሳየን እግዚአብሔር መንገዴን አያይም፣ መንገዴ ከእግዚአብሔር ተሰውሯል፣ ፍርዴ ከአምላክ ያልፏል እያሉ ነበር። እግዚአብሔር ግን መጥቶ የነገራቸው ማንነቱን ነው የነገራቸው። እኔ የዘላለም አምላክ ነኝ፣ አልደክምም፣ አልታክትም። እንደውም ጎበዛዝት ይደክማሉ፣ ብላቴኖችን ፈጽመው ይወድቃሉ። እኔም በመተማመን የሚጠብቁ ግን አለ እግዚአብሔር ኃይላቸውን ያድሳሉ አለ። እግዚአብሔር ለጥያቄያቸው መልስ ሳይሆን የሰጠው እግዚአብሔር ማንነቱን ነው የነገራቸው። ወገኖች ለዚህ ነው እግዚአብሔርን ስትጠብቁ አትቸኩሉ፣ የእርሱ ጊዜ ፍጹም ነውና። እሱ ሲመጣ በጊዜው ይመጣልና፣ እርሱ ሲመጣ ሊፈርድልን ይመጣልና፣ እርሱ ሲመጣ ሊታደገን ይመጣልና፣ እርሱ ሲመጣ ታሪካችን ሊቀይር ይመጣልና። ስለዚህ ተማምነን እንድንጠብቀው መዝሙረ ዳዊት ምዕራፍ 25 ያለው ክፍል የሚያሳየን ቁጥር 3 ብቻ ይሄንን ያሳየና ማለት ነው። ሶስተኛውን ነጥብ ስትመለከቱ ከቁጥር 4 እስከ 5 ያለው እዚሁ ምዕራፍ ላይ የጸሎት ህይወት ያላቸው ነው እግዚአብሔር የሚመራው ነው። እነማንን ነው እግዚአብሔር የሚመራቸው? ፖይንታችን እዚህ ላይ ነው። ቁጥር 4 እስከ 5 ተመለከቱ። እንደዚህ ይላል፣ አቤቱ መንገድን አመልክተኝ። እየፈለገ ነው፣ እየጸለየ ነው። የምቻለ ፍለጋህን አስተምረኝ፣ መንገድን አመልክተኝ። እንዴት ነው ልፈልግ? በየት በኩል ነው? አሳየኝ፣ አሳውቀኝ ብሎ ሲጠይቅ ያላችሁ። ቁጥር 5 አንተ የመድኃኒቴ አምላክ ነህና በእውነት ምራኝ አስተምረኝም፣ ቀኑን ሁሉ አንተን ተስፋ አድርጌያለሁ እያለ እየጸለየ ነው። ስለዚህ ይህ ክፍል የሚያሳየን ስለ ጸሎት ነው። የጸሎት ህይወት ያላቸውን ሰዎች ነው እግዚአብሔር የሚመራው። ስለዚህ ወዳጆች ሆይ መጠበቅ እንዳለብን ነገርኳችሁ፣ መተማመን እንዳለብን ነገርኳችሁ። ይህም ብቻ አይደለም፣ እግዚአብሔር አምላክ የአምልኮ ህይወት ማምለክ እንዳለብን ተነጋገርን። እንደዚህ ደግሞ መጠበቅ እንዳለብን ተነጋገርን። ሌላኛው ደግሞ የጸሎት ህይወት እንደሚያስፈልገን እዚህ ክፍል ላይ እናያለን። ዳዊት እንግዲህ እዚህ ላይ አሳየኝ፣ አስተምረኝ፣ ምራኝ በማለት ደጋግሞ የሚጠይቀው በጸሎት ነው ማለት ነው። እውነተኛ ምሪት የሚመጣው በእግዚአብሔር ቃልና በጸሎት ባለ አብሮነት ነው። ወዳጆቼ እግዚአብሔር በህይወታችሁ እንዲመራችሁ ካስፈለገ እንዲመራን ካስፈለገ ቃሉና ጸሎትን መያዝ አለብን። በአምላካችን በእግዚአብሔር ፊት የምንጸልይ መሆን አለብን። ይህም ብቻ አይደለም፣ ከጸሎት ጋር የእግዚአብሔርን ቃል ማጥናት፣ የእግዚአብሔርን ቃል መማር፣ የእግዚአብሔርን ቃል ማንበብ ይኖርብናል። ወዳጆች በጣም ሁለት ኤክስትሪም አለ። አንዳንድ ሰዎች የእግዚአብሔር ቃል እውቀት አላቸው፣ የእግዚአብሔርን ቃል ፍቺ በደንብ ጠንቀው ያውቃሉ፣ የጸሎት ህይወት ግን ደግሞ የላቸው። ሌሎች ደግሞ የጸሎት ህይወት አላቸው፣ የእግዚአብሔር ቃል እውቀት ግን የላቸው። የሁለቱ ሚዛናዊነት ካልተያዘ ህይወት አይሆንም። ቃል ብቻም ካልን ወደ መድረቅ እንመጣለን። ጸሎት ብቻም ካልን ወደ አጉል ማመናፈስ ውስጥም እንገባለን። ሚዛናዊ ከሆንን ግን እናድጋለን፣ ፍሬያማም እንሆናለን። ይህንን ነው እዚህ ጋር የሚያመላክተን። እንግዲህ እውነተኛ ምሪት የሚመጣው በእግዚአብሔር ቃል እንደዚሁ ነው በጸሎት በሁለቱ አብሮነት እንደሆነ የሁለቱን አብሮነት ልናይ እንደሚገባን ወይም ደግሞ የሁለቱን አብሮነት ማያያዝ እንዳለብን ላመለክታችሁ ፈልጋለሁ። ሌላኛው ያዕቆብ ምዕራፍ 1 ቁጥር 5 ላይ ስትመለከቱ ከእናንተ ጥበብ የጎደለው እግዚአብሔርን ይለምን ይላል። ያዕቆብ ምዕራፍ 1 ቁጥር 5 ላይ ጥበብ የጎደለው ሰው ማን ነው ከእናንተ ይላል። እግዚአብሔር በልግስና ይሰጣልና ምን ያድርግ? ይለምን።
እግዚአብሔርን ይለምን ይላል። ወዳጆች የጸሎት ህይወታችን እንዲበረታ በእግዚአብሔር ፊት እንጸልይ። የእግዚአብሔር ቃል ብርሃን፣ የእግዚአብሔር ቃል እውቀት እንዲገባን በእግዚአብሔር ፊት እንጸልይ። እንዲሁም ደግሞ የእግዚአብሔር ጥበብ ለእኛ እንድትሆን እንጠይቅ። እግዚአብሔር አይነቅፍም። የሚጠይቁትን የሚነቅፍ ሰው ነው። አይገርምም? ያ ሰው ጠየቀኝ እኮ እንዴት እንደው ሸም የለውም የሚሉ የምንል ሰዎች ነን። እግዚአብሔር ግን እንደሱ አይልም። ለሚጠይቁት ባለጸጋ ነው። ሃሌሉያ! ለሚጠይቁት ሁሉ ቸርነት የሚያደርግ በጎ ስጦታ፣ ፍጹም በረከት ሁሉ ከላይ ነው የሚወርደው፣ ከብርሃናት አባት ነው የሚወርደው። ምክንያቱም እሱ ቸር ነው፣ ለጋስ አምላክ ነውና ለምን ጠየቃችሁኝ አይልም። ወዳጆቼ ስናዛምደው የሶስተኛው ነጥባችንን የዕለት ተዕለት ጸሎትና የመጽሐፍ ቅዱስ ጥናት እንዲኖረን ያስፈልጋል። የዕለት ተዕለት ምን ጸሎት፣ እንደዚሁም ደግሞ የዕለት ተዕለት የመጽሐፍ ቅዱስ ጥናት የግድ እንደሚያስፈልግ ላሳስባችሁ እፈልጋለሁ። እና ይሄ ምንን ያመጣን እያልክ ነው? የዕለት ተዕለት ጸሎት፣ የዕለት ተዕለት የመጽሐፍ ቅዱስ ጥናት ንባብ ምን ያመጣን ብትሉኝ ምሪት ለማግኘት የግድ እንደሆነ የእግዚአብሔር ቃል አዋቂዎችም ይነግሩናል። እውነታውም ይሄን ነው የሚያሳየን። ለድርድር የማይቀርብ ነው። እንደውም የጸሎት ህይወት በየዕለቱ፣ የእግዚአብሔር ቃል እውቀት በየዕለቱ፣ እነዚህም ሁለቱን ከያዝን ሁለቱ ለድርድር የማይቀርቡ ናቸው የእግዚአብሔር ምሪት ለሚፈልጉ አማኞች። ከዚህ ክፍል የምንመለከተው ሌላው ከቁጥር 6 እስከ 7 ያለውና እንዲሁም ደግሞ ሌሎችንም ክፍሎች አንድ ላይ አድርገን ለማየት እንሞክራለን። ቁጥር 6 እስከ 7 ያለውን ላንብብላችሁ። ከ5 ጀምሮ ባነበው ጥሩ ነው። አንተ የመድኃኒቴ አምላክ ነህና በእውነት ምራኝ አስተምረኝ፣ ቀኑን ሁሉ አንተን ተስፋ አድርጌያለሁ። ቁጥር 6 ከጥንት ጀምሮ ናቸውና አቤቱ ምሕረትንና ቸርነትን አስብ፣ ከጥንት ጀምሮ ናቸውና የልጅነቴን ኃጢአትና መተላለፍ አታስብብኝ። አቤቱ ስለ ቸርነትህ ብዛት እንደ ምሕረትህ አስበኝ። እግዚአብሔር ቸር ቅንም ነው፣ ስለዚህም ኃጢአተኞችን በመንገድ ይመራቸዋል፣ ገሮችም በፍርድ ይመራል ብሎ ይናገራል። እንዲሁም ቁጥር 16 አለፍ ብዬ አንድ ላይ የሚያያዙትን ቁጥሮች ማንበብ ስላለብኝ ቁጥር 16 እኔ ብቻዬንና ችግረኛ ነኝና ፊትህን ወደ እኔ አድርግ ማረኝም ይላል። የልቤ ችግር ብዙ ነው፣ ከጭንቀቴ አውጣኝ። ድካሜንና መከራዬን እይ፣ ኃጢአቴንም ሁሉ ይቅር በለኝ። ጠላቶቼ እንደበዙ እይ፣ የግፍ ጥል ጠልተውኛል። ነፍሴን ጠብቅና አድነኝ። አንተን ታምኛለሁና አልፈር፣ አንተን ተስፋ አድርጌያለሁና የዋሃትና ቅንነት ይጠብቁኝ። አቤቱ እስራኤልን ከመከራው ሁሉ አድነው። አሜን። በጣም የሚገርም ነገር ነው። አራተኛውን ነጥብ ስንመለከት የህይወት ንጽህናን ነው የሚያሳየን። የህይወት ንጽህና ቁጥር 6 እያስተዋላችሁት ነው ምን እንደሚል? አቤቱ ምሕረትህና ቸርነትን አስብ፣ ከጥንት ጀምሮ ናቸውና የልጅነቴን ኃጢአት መተላለፍ አታስብብኝ። መታጠብ፣ መንጻት፣ የንስሐ ህይወት፣ የህይወትን ንጽህና ነው የሚያሳየው ይህ ክፍል። ቁጥር 6 እስከ 7 ከ16 እስከ 22 ያለው አንድ ላይ ተያይዞ ቀርቦ እናገኘዋለን። እንግዲህ ዳዊት ምሕረትን እና ይቅርታን እየለመነን ያለን። አራተኛው ነጥባችን የህይወት ንጽህና፣ ንጹህ ህይወት፣ እግዚአብሔር የሚፈልገው ህይወት፣ የንስሐ ህይወት፣ የተመለሰ ህይወት ሲጠይቅ ይዞ ሲቀርብ እናያለን። እንግዲህ እግዚአብሔር የሚመራቸው ሰዎች እነማንን ነው ካልን የንስሐ ህይወት ያላቸውን ነው። በእግዚአብሔር ፊት በክርስቶስ ክቡር ደም ለመታጠብ ፈቃደኛ የሆኑ የታጠቡ ሰዎችን እንደሆነ ይቅር በለኝ የልጅነቴን ኃጢአት ብሎ ሲጠይቅ ታያላችሁ። ብቸኛ ነኝ፣ የተቸገርኩበት ነገር አለ፣ እጠበኝ ብሎ ወደ እግዚአብሔር ፊት ሲቀርብ፣ በንስሐ ሲቀርብ እናያለን። እንደዚህ አይነት ሰዎችን እግዚአብሔር እንደሚያጠብ ይቅር እንደሚል እንመለከታለን። እስቲ ሌላ ክፍል እናንብብ። መዝሙር 66 ቁጥር 18 ላይ ከቻልን እስቲ እናንብበው። ቁጥር 18 ላይ
66 በቅንፍ ማለት ነው። ቁጥር 18 በልቤስ በደልን አይቼ ብሆን ጌታ አይሰማኝም ነበር ይላል። እንግዲህ እሱ ነው ያለው። አስቡት። አሜዚንግ። በዛ ጊዜ በዛ ህይወት በብሉይ ኪዳን ጸጋ ባልተለቀቀበት ብላችሁ ልናስብ እንችላለን። በልቤ ውስጥ ንጹህ ህይወት ያልኳችሁ ለዚህ ነው። የታጠበ ህይወት ያልኳችሁ ለዚህ ነው። የንስሐ ህይወት ያልኳችሁ ይሄ ነው። እኛ ሀገር ያሉ አንዳንድ አስተምሮች ንስሐ መግባት ማለት ወዳጆቼ የሞቻ ቀን ሲቀርብ በቃ ከዛ በኋላ ይህን ያህል ዓመት ሲሆንህ እንዲህ ስትሆን የምንድን ነው የሚባለው የእሳት ጊዜ ሲያልፍ የምናምን ጊዜ ሲያልፍ የሚባል ማዕት ተረት አለ። እንደዛ የሚባል ነገር የለም። ይሄው ይሄ ሰው ንስሐ እየገባ እናየዋለን። ንስሐ ሁልጊዜ መመለስ ማለት ነው። እግዚአብሔር ከማይከብርበት መንገድ፣ እግዚአብሔር ከማይከብርበት ልማድ፣ እግዚአብሔር ከማይከብርበት አስተሳሰብና ድርጊት እግዚአብሔር ወደሚከብርበት መመለስ ማለት ነው። ስለዚህ ይሄ ሰው ምን ሲል ታያላችሁ? በልቤ በደል ይዤ ብጠይቀው እግዚአብሔር አይሰማኝም ነበር ይላል። ስለዚህ በደልን እንዲያጥበው ወደ እግዚአብሔር ቀርቦ በንጽህና ሲጠይቅ የህይወት ንጽህና ያላቸውን ሰዎች እግዚአብሔር ይመራቸዋል። ፍለጋህን አሳየን ሲሉት ያሳያቸዋል። መንገድህን ምራን ሲሉት ይመራቸዋል እያልኳቸው ነው ወዳጆች። እኔና እናንተም በክርስቶስ ክቡር ደም ታጥበን ጌታ ሆይ እጠበኝ ቀድሰኝ ብለን በዕለታዊ ህይወታችን በእኛ ዘመን ሊደረጉ ያሉ ፕላኖችን አሳየኝ ብንለው ሊመራን ሊያሳየን የታመነ እና ጻድቅ ነው። ነገር ግን መናዘዝ ህብረትን እንደሚያድስ እዚህ ክፍል ላይ ደግሞ አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ በኃጢአታችን ብንናዘዝ ከኃጢአታችን ሁሉ ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው። ስለዚህ ያልክ ያለው ምንድን ነው ካላችሁ የህይወት ንጽህና እግዚአብሔር ስለሚፈልግ እኔና እናንተ በደላችንን እንናዘዝ፣ መተላለፋችንን እንናዘዝ። ጌታን ካመንም በኋላ በአስተሳሰብ በልቦና በድርጊት በምን ያለንን ደስ ማያሰኝ ህይወት እግዚአብሔር በክቡር የክርስቶስ ደም እንዲያጥበን መናዘዝ አስፈላጊ ነው። አንዳንድ ትምህርቶችም አሉ መናዘዝ አያስፈልግም አንዴ በመስቀል ተሰርቷል የሚሉ። አዎ በመስቀል የተሰራው የቀደመውንም የሚመጣውንም የኃጢአት ኃይል ሰብሮታል። እኔና እናንተ ደግሞ ከዕለታዊ የህይወት ምልልስ ጌታ ኢየሱስ ሲያስተምር እንደዚህ ብሏል። ሰውነቱን የታጠበ እግሩን ከመታጠብ በቀር አያስፈልገውም ብሏል። ታስታውሳላችኋል? ልጠብ ሲለው እግርህን እና ሁለንተና አይነጠበኝ አለ። ኖ ኖ ኖ ኖ ሌላው ታጥቧል። ስለዚህ እግርህ የሚያሳየን በህይወት ምልልስ የሚገጥሙን ልዩ ልዩ ነገሮች አሉ። እንደውም በሌላኛው ስፍራ ደግሞ ፀሐይ አይግባ በቁጣችሁ የተባለ እያንዳንዱን ልክ ያልሆነ ህይወታችንን በክቡር ደም መንጻት መታጠብ አለብን። ኮሬክት መሆን አለብን ወዳጆች። አንጽቶናል፣ ደግሞ ሊያነጻን ትኩስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ሊያነጻን ትኩስ ነው። ይህም ብቻ አይደለም፣ በኃጢአታችን ብንናዘዝ ከአመፃ ሁሉ ሊያነጻን የታመነና ምንድን ነው ጻድቅ ነው ተብሎልናልና፣ ስለዚህ ሁልጊዜ እኔ ወደ ኢየሱስ ቅረቡ ብዬ ነው የማስረዳው፣ እንቅረብ ብዬ ነው ማስረዳው። እንግዲህ ስናዛምደው ይሄን ክፍል አራተኛው ማለት ነው መመሪያ ከመጠየቅም በፊት ለመጽዳት ወይም ለመንጻት ወይም ምራን ከማለታችን በፊት እግዚአብሔር እንዲመራን ከመጠየቃችን በፊት መጀመሪያ እጠበኝ የሚለው መቅደም አለበት። እግዚአብሔር ሆይ ምራኝ ይገባኛል ከማለታችን በፊት እጠበኝ የሚል እንደሚቀድም እዚህ ላይ እንመለከታለን። ጌታ የተመሰገነ ይሁን። አያችሁ፣ በጌታ ጸጋ በክቡር ደሙ ከታጠብን በኋላ በዕለታዊ በራሳችን ላይፍ ስፓን በራሳችን ዘመን ሊከናወኑ ያሉት ላይ እንዲመራን እንጠይቀዋለን ማለት ነው። አምስተኛውን ነጥብ ስትመለከቱ ከቁጥር 8 እስከ 15 ያለውን ነው ማለት ነው። ቁጥር 8 እስከ 15 ያለውን አብረን እናንበው። ስለዚህ ኃጢአተኞችን በመንገድ ይመራቸዋል፣ ወደ ንስሐ የሚለውን ማሰብ አለብን። ገሮችን በፍርድ ይመራል፣ ለገሮችን መንገድን ያስተምራቸዋል። የእግዚአብሔር መንገድ ሁሉ ቸርነትና እውነት ነው፣ ቃል ኪዳኑንና ምስክሩን ለሚጠብቁ። አቤቱ ኃጢአቴ እጅግ ነውና ስለ ስምህ ይቅር በለኝ። ተመልከቱ፣ እግዚአብሔር አምላክ የተመሰገነ ይሁን። ይቅር በለኝ። ይህ ብቻ አይደለም፣ እግዚአብሔርን የሚፈራ ሰው ማን ነው? በሚመርጠው መንገድ ያስተምረዋል። ነፍሱ በመልካም ታድራለች፣ ዘሩ ምድርን ይወርሳል።
እግዚአብሔር ለሚፈሩት ኃይላቸው ነው፣ ቃል ኪዳኑንም ያስታውቃቸዋል። እርሱ እግሮቼን ከወጥመድ ያወጣቸዋልና ዓይኖቼ ሁልጊዜ ወደ እግዚአብሔር ናቸው። እግዚአብሔርን የሚፈራ ሰው ማን ነው? እና እግዚአብሔርን መፍራት እግዚአብሔርን የመፍራት ህይወት ያላቸውን እግዚአብሔር ይመራቸዋል። እዚህ ላይ ሲናገር እግዚአብሔርን የሚፈራ ሰው ማን ነው አለ። ጠየቀና መልሶ እግዚአብሔር የሚፈራውን ሰው በሚፈቅደው መንገድ ይመራዋል፣ ያስተምረዋል። የሚገርም ነው። አንዳንዶቻችን እየወሰድናቸው ያለነው ለሰኖች የተመረጡት በእግዚአብሔር ነው። እኛ ብንሆን አንመርጣቸውም። ያለፍንባቸውን እያለፍንባቸው ያሉ መንገዶችን አንመርጣቸውም። ምርጫዎቻችንም አይደሉም አንዳንዶቹ። ስለዚህ እግዚአብሔር በሚመርጠው መንገድ ያስተምረዋል። ለምን? ከዚያ በኋላ የሚመጣ ጀነሬሽን አለ። ያ ትውልድ ዘሩ በምድር ላይ ኃያል ይሆን ዘንድ አያችሁ፣ እግዚአብሔርን የሚፈራ ዘር ይኖረን ዘንድ፣ ጻድቅ ዘር ይኖረን ዘንድ፣ ወይም ወደ እግዚአብሔር የሚቀርብ ዘር ይኖረን ዘንድ፣ የተመረጠ ትውልድ ይኖረን ዘንድ እግዚአብሔር ለእኛ ጭንቅ በሆኑ መንገዶች እያሰለጠንን፣ ለእኛ እጅግ አስቸጋሪ በሆኑ መንገዶች እየመራን እንዳለ ልናስብ ይገባናል። ቁጥር 9 ላይ ስትመለከቱ እግዚአብሔር ትሑታንን ያስተምራል ይመራል ብሎ ይናገራል። ትህትና የሚለው ይሄ ዝም ብሎ ራሱ ሰውየው ያመጣው ሳይሆን ያለ እግዚአብሔር ምንም እንደሆነ የሚያስብን ሰው ማለት ነው። ያለ ጸጋው ምንም ነኝ፣ ያለ አምላኬ ምንም ነኝ፣ ያለ እግዚአብሔር እርዳታ ምንም ነኝ ብሎ በእግዚአብሔር ፊት ይሄን አድርጌያለሁ። ታስታውሳላችሁ? እነዛ ሁለት ሰዎች ሊጸልዩ ሲወጡ አንደኛው ምን አለ? በሳምንት 2 ቀን ጾማለዋል፣ አስራት አወጣለዋል እና ፕራይዱን ከፍ አደረገ። እነዚህ ሰውዬም ስላልሆንኩ አመሰግናለሁ ብሎ ወደ ሰውየው ማመለከተ። ያኛው ግን ምን አለ? ደረቱን እየደቃ ወደ ሰማይ እንኳን አይኖች ማንሳት አልደፈረም። አይቱ ትህትና የሚባለው ያለ እግዚአብሔር ጸጋ ምንም እንደሆንን፣ ያለ ክርስቶስ ደም ምንም እንደሆንን ካሰብን ማለት ነው። ትህትና ማለት ይህንን ለሚፈሩት እንግዲህ ኪዳን ይሰጣቸዋል እና የገባውን የቃል ኪዳን በረከት እግዚአብሔርን የሚፈሩ ሰዎች፣ በጸጋው የሚደገፉ ሰዎች እንደሚያስተምራቸው እንደሚመራቸው፣ ይሄም ብቻ አይደለም በኪዳኑ የገባውን በረከትም እንደሚሰጣቸው እዚህ ላይ እንመለከታለን። እንደው መዝሙር 32 ላይ ሂደን ብናነብ ጥሩ ሊሆን ይችላል። መዝሙር 32 ላይ ያለ ቁጥር 8 ጀምሮ ብናነብ ቁጥር 8 አስተምርሃለሁ፣ በምትሄድበት መንገድ እመራሃለሁ፣ ዓይኖቼንም በአንተ ላይ አጠናለሁ። ወደ አንተ እንዳይቀርቡ በልባብና በልጓም ጉንጫቸውን እንደሚለጎሟቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ ብሎ ይናገራል። እና ይህን ክፍል ስትመለከቱ መማር የሚለው አስተምርሃለሁ እመራሃለሁ የሚለው ትሬኒንግም ነው፣ ስርዓትም ነው። ነገር ግን አንዳንድ እንስሳቶች በቅሎዎች እንደ ምሳሌ ተጠቅሰዋል። እዚህ ላይ ለስልጠና በሚያሰለጥኗቸው ሰዎች በቅሎዎች ለስልጠና በሚፈለጉበት ጊዜ እጅግ እልከኛ ይሆናሉ። ተለጉመዋል፣ ተይዘዋል፣ ታስረዋል። ነገር ግን ጉልበታቸውን ተጠቅመው ላለመሰልጠን እምቢተኛ ሲሆኑ ይታያሉ። እግዚአብሔር እየተናገረ ያለው አስተምርሃለሁ ይላል፣ በምትሄድበት መንገድ እመራሃለሁ ይላል። ነገር ግን ደግሞ ይልና ከምን ጋር ተነጻጽሯል? በቀላሉ እንደማይገራ እንደ በቅሎ አትሁኑ፣ በቀላሉ እንደማይሰለጥን እንደ በቅሎ አትሁኑ፣ እምቢተኛ አትሁኑ። ኃይላቸው ተይዟን እኮ ኦልሬዲ ተለጉመዋል። ነገር ግን ተመልከቱ፣ እልሃቸው ብዙ እንዲቆሳስሉ፣ ብዙ እንዲገረፉ፣ ብዙ እንዲደክሙ ያደርጋቸዋል። ወገኖች ሆይ እግዚአብሔር ሲያስተምረን እኔና እናንተስ እሺ እንላለን? እሺ የምንልን ፈቃደኞች ነን ወይስ እንደዚያ በቅሎ እንደሚያሰግረው ፈረስ እንደሚያሰግረው ሰው እጅግ በትር ይበዛብናል፣
እጅግ ከፍታና ዝቅታ አፕ ኤንድ ዳውንስ በህይወታችን ይመጣሉ። ይህንን ነው የሚናገረው። እንግዲህ እንደ በቅሎ እልከኛ መሆን አይጠበቅብንም ወዳጆቼ። ከእልከኝነት እንድንወጣ እግዚአብሔር ይርዳን። ስናዛምድ እውነተኛ ምሪት የሚመጣው አምላክ የሚናገረውን ነገር ለመታዘዝ ፈቃደኛ ስንሆን ነው። እውነተኛ ምሪት የሚመጣው እንግዲህ እንደ በቅሎ እልከኛ ሳንሆን፣ ይልቅስ እግዚአብሔር እንደሚያስተምረው እግዚአብሔር እንደሚመራው ሰው ፈቃደኛ ስንሆን ነው። የሚያስገድድ አምላክ የለንም፣ በፍቅር የሚመራ እንጂ። ምንም እንኳን ከባድ ቢሆንም ማለት ነው። ትምህርት ከባድ ነው። ትሬኒንግ ከባድ ነው። ለዛውም እግዚአብሔር የሚያሰለጥነው ሰው እጅግ ከባድ ስልጠና ነው ማለት ነው። እና እንግዲህ ተመልከቱ፣ ምንም እንኳን ከባድ ቢሆንም ነው እያለ ያለው። ምን መሆን አለብን? እንደነዚህ እንስሳት፣ ልብ እንደሌላቸው እንስሳት እልህኛ መሆን ግን አያስፈልግም። እግዚአብሔር አምላካችን የተመሰገነ የከበረ ይሁን። ያ ቁጥር ስድስተኛውን ስትመለከቱ የሚነግረን፣ ስድስተኛውን ነጥባችን የሚነግረን ከመከራ ሁሉ የሚያድን ተስፋ የሚያደርጉ፣ ከመከራ ሁሉ እግዚአብሔር ያድነኛን የሚል ተስፋ ያላቸውን እግዚአብሔር ይመራል። ቁጥር 16 እስከ 20 ያለው ከሌላኛው ጋር ያየነው ቢሆንም እንኳን የሚናገረው ከመከራ ሁሉ እግዚአብሔር ያወጣኛን የሚል ተስፋ የሚያደርጉትን እግዚአብሔር ይመራል። ዳዊት እንግዲህ ስለ እሱ የሚዋሹ ጠላቶች ገጥመውት እንደነበረ ይናገራል። ቁጥር 16 እስከ 20 ያለው አንብቤላችኋለሁ። እንደውም አንድ ሰው ምን ብሏል? እነዚህ የሚዋሹ ስም የሚያጠፉ ሰዎች በዳዊት ሕይወት እንደነበሩና የፈሪ በቀል ብሎ እንደጠራው ይነገራል። ስም ማጥፋት የፈሪ በቀል ነው ብሎ ይናገራል። ዳዊት እነዚህ ስም አጥፊዎች ከበውት እጅግ አስጨንቀውት ብቸኛ ነኝ፣ የሚያድነኝ ያስፈልጋል፣ ብዙ ነገር ሲናገር ታያላችሁ። ዳዊት ራሱን ከመከላከል ይልቅ እግዚአብሔር እንዲጠብቀውና እንዲያጸድቀው፣ እግዚአብሔር እንዲጠብቀውና እግዚአብሔር ንጽህናውን እንዲመሰክርለት ሲጠይቅ ታያላችሁ። እኔና እናንተስ ወዳጆች ወይ ስናዛምድ ይሄኛውንም በሐሰት ስንከሰስ አይናችንን ወደ እግዚአብሔር እናድርግ። በሐሰት ስንከሰስ አይናችን ወደ ማን ነው መሆን ያለበት? ወደ እግዚአብሔር። ቁጥር 16 ጀምሮ ዳዊት ይሄ ነው፣ እኔ ብቸኛና ችግረኛ ነኝ፣ ፊትን ወደ እኔ አድርግ፣ ማረኝ፣ የልቤ ችግር ብዙ ነው ብሎ ይናገራል። ሐሳዊ ክሶች መጥተውበት ነበረ። ስለዚህ ፊቱን ወደ አምላክ ወደ እግዚአብሔር አደረገ። እኔና እናንተም በሐሰት ክስ ሲገጥመን፣ ልክ ያልሆኑ ስም ማጥፋትና ውንጀላዎች ሲመጡብን አይኖቻችንን ወደ እግዚአብሔር እናድርግ። እርሱ ጦርነታችንን ይዋጋል። ዘጸአት 14:14 ላይ እግዚአብሔር አምላክ የተመሰገነ። እርሱ በሚዋጋ ጊዜ ጠላቶቻችንን ድባቅ ይመታቸዋል። እሱ ይዋጋልናል። ከዚህም የተነሳ አይኖቻችን ወደ እርሱ እንዲሆኑ ሊያሳስባችሁ እፈልጋለሁ። ክብር ላዳነን ለኢየሱስ ክርስቶስ ለአምላካችን ይሁን። አሜን።